ከ75000 እስከ 100000 ብር መጀመር ይችላሉ ካሉበት ቦታ ከኪራያቸው ጀምሮ ማለት ነው። ስላጠብሹ ፌዳ ያረግም ስላጠብሹ የሚለቅ ከለር የለው የተነከረ ከለር አይደለም ራሱ የቃው ከለር ነው። የእውነት ነው የሚመስሉት አርቲፊሻል መሆኑ መጀመሪያንም ስለነገርከኝ ነው እንጂ በጣም ተፈጥሮ ይዘት አላቸው። መኪና የሚደርስበት ቦታ ሁሉ ይላካል በነፃ። ስለዚህ ስራው በደንብ አዋጭ ነው፣ ምንም ጥያቄ የለው። ትርፉም ቆንጆ ነው። እቺ ደግሞ ብዙ ጊዜ ካፌ ላይ የምትታዘዝ ነች። በሳይዟም ትንሽ ተለቅ የምትል ነች። በጣም ያምራል። ያስተዳደጉ ማሰራሩ በጣም የሚያምር ነው። ለአበባ የምናደርገው እንክብካቤ ውሃ ማጠጣት፣ ፀሐይ ሊያገኝ ማድረግ ምናምን እንደጻልች ይሄኔን አይፈልጉም። አርቲፊሻል ናቸው። ቅድመ ሁኔታው የተወሰነ ፍሬ ይዞ መጀመር ነው። ያንንም ከፈለጉ እኛ ጋርም በነጋዴ ሂሳብ እናስረክባቸዋለን። ሰው ከጊዜ ወደ ጊዜ ብዙ ጫና እየበዛበት ስለመጣ እንዲህ ትንንሽ የሚባሉ ነገሮችን እየረሳ መጥቷል። አበባ መንከባከብ ምናምን ቤት ማስተካከል እየረሳ ስለመጣ በጣም ይፈልጋሉ። እነዚህ የምትመለከቷቸው አበባ እንዲሁም ደግሞ የቤት ውስጥ ማስጌጫ ዛፎች እኔ ካልነገርኳችሁ በስተቀር አርቲፊሻል መሆናቸውን በፍጹም መጠርጠር አትችሉም። የምትመለከቷቸው አበቦች ለተለያዩ አይነት አገልግሎት ቤታችሁን ለማስጌጥ፣ ለቢሮ እንዲሁም ደግሞ ለተለያዩ አይነት ካፌዎች፣ ቡና ጠጦች መግዛት ትችላላችሁ። እነዚህ አበቦች ዋጋቸው ስንት ነው? የት ማግኘት ትችላላችሁ? እንዴት ነው ወደዚህ ቢዝነስ መግባት የምትችሉት የሚለው ሙሉ ዝርዝር ፕሮግራሙን ይዘንላችሁ መተናል። ከመጀመሪያው እስከ መጨረሻው ተከታተሉ። ለቻናላችን አዲስ የሆናችሁ ደግሞ ቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት ተብራችሁ ቆይታ ማድረገው እኔ ሊና አብራም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለ? እንደምን አለሽ? እግዚአብሔር ይመስገን። እስቲ ራስን አስተዋውቅልን። አቤል እባላለሁ። የምንሰራው ስራ ደግሞ የአርቲፊሻል ፕላንቶችን ከውጪ በማምጣት እዚህም ሀገር ደግሞ የቻልነውን ያህል እየሞከርነው ለመስራት እንደዚህም በመሸጥ ላይ ነው ገኘው። በጣም አሪፍ። አሁን ላይ አርቲፊሻል አበቦች ሰዎች በጣም ከናቹራል አበባ እየፈለጉ ነው ያለውና እስቲ ፍላጎቱን እንዴት ታየዋለህ? ፍላጎቱ ከጊዜ ወደ ጊዜ ነው በእርግጥ እየጨመረ የመጣው። በፊት መኖራቸውም አይታወቅም ነበር። ወይም ደግሞ በተለምዶ ዝም ብሎ ገና ሲደርስ የገና ዛፍ አሁን አርቲፊሻል ሆኖ የለ ዛፍ እንዳይቆርጥ ስለተባለ እሱ ላይ እንጂ ሌላ እንደዚህ አሁን ገዝቶ ሳሎን ለማስቀመጥ ምናምን ሰው አያስብም። ካሰበም ተፈጥሮ ነው ገዝቶ እሱን መንከባከብ ስለማይችል ይደርቅበታል። እንደዛ ነበር የነበረው አካሄድ። አሁን ግን ያው እየተለመደ ነው። ስለዚህ አሪፍ ነው ያለው ነገር። በጣም ጥሩ። እንደማያቸው በጣም ተፈጥሯዊ ይዘት ያላቸው ናቸው። ሲታዩም የእውነት ነው የሚመስሉት። አርቲፊሻል መሆኑ መጀመሪያንም ስለነገርከኝ ነው እንጂ አንዳንዶቹ በጣም ተፈጥሯዊ ይዘት አላቸውና እስቲ እንደ አድቫንቴጅ ከተፈጥሯዊ አበባ ይሄኛው ምንድነው የተሻለ አድቫንቴጅ የምንለው? የመጀመሪያው አንቺ በስራ በኑሮ በተለያየ ነገር ቢዚ ሆነሽ እነዚህን መንከባከብ ላትችይ ትችላለሽ። አብዛኛው ቤት እንደዛ ላይ እየተፈጠረ ያለው እንክብካቤ አይፈልጉም። ያ ማለት ያው ለአበባ የምናደርገው እንክብካቤ ውሃ ማጠጣት፣ ፀሐይ እንዲያገኝ ማድረግ ምናምን እንደጻልች እንክብካቤ ይፈልጋሉና ይሄንን አይፈልጉም። አርቲፊሻል ናቸው። እንደውም ቅድም ያልነው ፀሐይ ለነሱ አጌንስት ነው። አሁን ይሄንን አርቲፊሻል ፕላንት መስታወት ስላርገሹ ቤትሽ ደግሞ 12 ሰዓት ፀሐይ የሚያገኘው ከሆነ ሲበዛበት ፌድ ሊያደርጉሉ ይችላል። ስለዚህ ገባ ያለ ቦታ ላይ ሶፋ ኮርነር ላይ ቲቪ ስታንዶች አጠገብ ምናምን የሚቀመጡ ናቸው። ሌላው ቅድም ያልኩሽ ነው፣ እንክብካቤ አይፈልጉም፣ ውሃ አይጠጡም፣ ትንሽ ገንዘብ ነው የሚጠጡት። ሌላ ምንም የሚፈልጉት ነገር የለም። በጣም አሪፍ። እዚህ ጋር ያሉት እንግዲህ የተለያየ አይነት ይዘት ያላቸው አበቦችን እያየሁ ነው ያለሁትና ለምን አይነት ቦታ ነው ብንጠቀማቸው መልካም የሚሆነው? እንዳንቺ ፍላጎት ነው። ለማንኛውም ቦታ ይሆናል። እነዚህ ዘንባቦች ለምሳሌ ለቤት ውስጥ አገልግሎት የምትጠቀሚያቸው። በዚህ በኩል ያለው የሬት ቅጠል የሚመስል ብዙ ጊዜ ፋርማሲዎች ወስዱታል፣ ሕክምና ቦታዎች ወስዱታል። ለቢሮ ይፈለጋል። አሁን የሰፋ ያለ ቅጠል ያለው አበባ ነው፣ ለቢሮ ይፈልጋል። ካፌ አካባቢ ደግሞ እቺ በደንብ ትሄዳለች። ዋው በጣም ታምራለች ስትታይ። በደንብ ያምራል። ደግሞ እንዲህ ካለካሹም ደግሞ አርቲፊሻል መሆኑን ብዙ አያስታውቅም። ስለዚህ ሊሚት የለውም። በየቦታው ለማንኛውም ቦታ አንቺ በፈለግሽው ቦታ መጠቀም ትችያለሽ። ቦታዬን በደንብ ያሳምርልኛል ብለሽ ካሰብሽ በሁሉም አይነት አለ። በጣም አሪፍ። እንደው ዋጋቸውን መጥቀስ እንችላለን? አንድ ባንድ ይቻላል። ምን ችግር አለው? ቅድም እንዳልኩሽ ያው የሚጠጡት ገንዘብ ነው። እንደሚታዩት አይደለም፣ ዋጋቸው ትንሽ ከፍ ይላል ኢምፖርትም ስለሆኑ። ለምሳሌ እቺ የምታያት ቅጠል በድሮ ጊዜ በየጓሮ የምትገኘው የግራዋ ተክል አይነት ነች። ይሄ ተክል 18500 ነው። እቃው ወደ 7000 ብር አካባቢ ነው። ፋይበር ነው ማስቀመጫው ማለት ነው። አዎ፣ ምክንያቱም አንድ ሰው ይሄን ብቻውን ሊገዛ ይችላል። ዋጋ ላይ የብቻው ወጣው ለዛ ነው። የራሱ ማስቀመጫ ካለው እዛ ውስጥ ሊተክለው ይችላል። ከነቃውም ካለ ዋጋቸው ይሄ ነው ማለት ነው። ወደ ሁለተኛው እንሂድ።
ሌላ ደግሞ ዘንባባዋን እናውጣት። እቺኛዋ 22000 ብር ናት። ትንሽ ሰፋ ይላል ከዛኛው። መዘርጋት እንችላለን ወይስ እንደዚሁ አድርገን ማስቀመጥ ይቻላል? ውስጣቸው ሽቦ ስለሆነ በጣም ካጠፍነው ያው ሊቀነጠስ ይችላል፣ እንደዚህ ጥምም ሊል ይችላል። ግን በተወሰነ መልኩ እንደዚህ ሰፋ ነገር ማድረግ ይቻላል። አሁን ይሄ እንደዚህ ማስፋት ይቻላል። መትከያ ቦታ ካለሽ ልክ እንደዛኛው ወስደሽ መትከል ነው። ከሌለ ፋይበሮችም አሉ የተዘጋጁ መጠቀም ይቻላል። ስለዚህ ይሄ ዘንባባ ነው። እነዚህ ደግሞ የምታያቸው ቅድም እዛ ጋር ግራው አንዳንድ ይሄ ደግሞ መፋቂያ የሚመስል አይነት ቅጠል ነው። ልክ ነው። አንጓንጓ ራሱ አለው። ያው ቀጥታ ኮፒ የሚደረገው ከተፈጥሮ ነው። እነዚህ ደግሞ ያለ መትኪያ ወይም ብቻቸውን 22000 ብር ናቸው። 22000 ብር ነው ዋጋው። 22000 ብር ናቸው። ይሄ እንግዲህ ከተማ ላይ የተለመደው ነው። ትንሽ ደግሞ ወደ ገጠሩ ይሄን ደግሞ እቺ ባምቡ ትሬ ያለች ወይም ቀርከሃ የምትባለው። ቀርከሃ እንግዲህ የከተማ ልጅ ሆነው ለማያውቁ ከሆነ ይሄን ይመስላል። ለደኔ አይነቱ እኔ ባይኔ ይቻላልም ከዚህ በትንሹ ሲሆን ይሄን ይመስላል ቀርከሃ። ያው ግን ሳያድግ በፊት ቀርከሃ በእርግጥ ባንዴ ነው የሚያድገው። ስሩ 3 አመት ነው 4 አመት አካባቢ ውስጥ ለውስጥ ይብላላና ሲያድግ ግን በየሳምንቱ በጣም ብዙ ኢንቾች እየጨመረ የሚሄድ አስገራሚ ተክል ነው። እንዲሁ በታሪክ ለሚያውቁት ደግሞ ይሄው በአካል ለማሳየት በአርቲፊሻል መልኩ ይሄው ያለ ቤታቸውን ቢቀመጥ የሚያምር ነገር ነው። በተለይ ቢሮ አካባቢ ከማናጀር ቢሮ ጀርባ ከወንበር ጀርባ ብዙ ጊዜ ይቀመጣል። ትርጉምም ስላለው ነው ይሆናል። ቅድም እንዳልኩሽ ነው ወስደሽ ትርጉም የምትሰጪው አንቺ ነሽ። ግን እቺ ብዙ ጊዜ ማናጀር ያለው ኦፊስ ላይ ትፈልጋለች። ቅድም እንዳልኩሽ ለማደግ ረጅም ለመስፋፋት ረጅም ጊዜ ይፈጅበትና ሲያድግ አንድ ጊዜ ነው የሚያድገው። ማናጀር ቦታ ላይ የሚመጡ ሰዎች ለትምህርት ረጅም ጊዜ ይፈጁና ሲመጡ ውሳኔዎቻቸው በጣም ትልልቅ ለውጥ የሚያመጡ ስለሆኑ ከትርጉም ጋር ስለሚወሰዱ እነዚህ ብዙ ጊዜ እነዚህ ይሄዳሉ። የዚህ ዋጋው 21500 ብር ነው። እቺ ደግሞ ብዙ ጊዜ ካፌ ላይ የምትታዘዝ ነች። በሳይዟም ትንሽ ተለቅ የምትል ነች። ሰፋ ያለ ቅጠል ያላት ሰፋ ያሉ እነዚህ አውትዶር ላይ ካፌ በስፋት የሚከፍቱ ቤቶች አሉ አይደል? ለነሱ የምታስፈልግናት የዚህች ዋጋ ደግሞ 27000 ብር አካባቢ ነው። ከነ ማስቀመጫው እንሸጣለን፣ ብቻውን ይሸጣል። እንዳልኩሽ ማስቀመጫ የሰውየው ፍላጎት ስለሆነ ሪል እንዲመስልላቸው አንዳንዴ ጓሮ ወስደው የሚያስቀምጡበት ጓሮ ሳይሆን ይሄ የግሪን ኤሪያ ያላቸው ቦታ ወስደው እዛው ተተክሉታል። ስለማይበሰብስ ፕላስቲክ ስለሆነ ምንም ችግር የለውም። ሌላኛው አድቫንቴጃቸው ማጽዳት በምትፈልጊ ሰዓት ሁሉንም ዕቃ ይዘሽ ማጠብ አይጠበቅብሽም። ለምሳሌ የቆሸሸው በአንዱ ጎን ከሆነ እነዚህን ወጣ አድርገሽ በማንኛውም ማጽጃ ነገር አጽድተሽ አደራርቀሽ መልሰሽ የምትሰኪው ነው። ቅድም እንዳልኩሽ ውስጣቸው ሽቦ ስለሆነ ቢጣመሙ ምን ቢሉ መልሶ መቃናት የሚችሉ ናቸው። በዚህ መልኩ ድጋሚ መልሶ ይገባል ማለት ነው። በጣም አሪፍ። እዛ ስር ደግሞ አንድ የቀረች ነበረች። እቺ ተክል ለኛ አዲስ ናት። አሁን ምንድናት ብትኝ እኔ አላውቃትም፣ ግን ደግሞ ተመልካቾቻችሁ ሊያውቁት ይችላሉ። ኮሜንት ላይ እንግዲህ ገምቱላችሁ። ስናያት ግን ስለወደድናት መሀል ላይ ብትቀመጥም ልታምር ስለምትችል ነው ያመጣናት። ከለርፉል ነው ደግሞ በጣም ያምራል። ላይ እንደው ያስተዳደጉ ማሰራሩ በጣም የሚያምር ነው። ዋጋዋ እዚህ ጋር ተጽፋለች 19000 ይላል። በቻልነው መጠን አዳዲስ ነገር ወደዚህ እያመጣን ሰው እንዲሞክር እያደረግን ነው። ተመልካቾቻችሁ ሲታጠቡ ምናምን የመበላሸት የመላላት ነገር ወይም የመነቀል ዜን ነገር ያጋጥማቸው? በፍጹም ፕላስቲክ እኮ ነው። በቃ ቤት ውስጥ የምንጠቀመው ሌላ ፕላስቲክ እቃዎች አሉ፣ እንደዛ ማለት ነው። ስላጠብሹ ፌዳ አያረግም። ስላጠብሹ የሚለቅ ከለር የለው። ይሄን የተነከረ ከለር አይደለም፣ ራሱ የእቃው ከለር ነው። ፀሐይ ብቻ ነው እነዚህን ፌድ የሚያረጋቸው። ሁሉም ከውጭ የሚገቡ ናቸው ወይስ ሀገር ውስጥ የሚመረቱ አሉ? እናንተ ከያዛችኋቸው ሀገር ውስጥ ይሄ ነው እየተጀመረ ያለው። እንደሚታየውም ቅጠሉ ኖርማል ስለሆነ ሞልድ ተዘጋጅቶ እቺ እየተሞከረች ነው። ሌሎቹ ግን ገና ትንሽ እየገቡ ነው ገና በሀሳብ ደረጃ ናቸው። እዚች ጋር ደግሞ አንዳለች። ይሄ መቼም ማንም የሚገምተው ነው፣ እንሰት ወይም ኮባ እንለዋለን። ያው ስለዚህ ተክል ብዙ ማብራሪያ አያስፈልግም። በጣም የሚያምር ተክል ነው። ሰራተኞች አካባቢ፣ ቢሮዎች አካባቢ መቀመጥ የሚችል ነው። ቤት ውስጥም በተለይ ደግሞ በባህላዊ ሁኔታ ያደጉ ልጆች ካሉ ወደ ደቡብ ክልል አካባቢ በደንብ ስለሚያውቁት የእንሰት እንትን ትውስታም ይኖራል። ቤት ውስጥ መቀመጥ የሚችል ነው። ይችኛዋ 17000 ብር ናት። 17000 ብር ናት። እቺ ደግሞ እንግዲህ ስታያት ምን ትመስላለች? ፍሬም አላት። አዎ የወይራ ፍሬ ይመስላል። እስካሁን ካየናቸው ራሱ በጣም ናቹራል የሆነ ሉክ ያላት እቺ ናት። እኔም ሳያት በጣም እንጨቱ ባይዘው ናቹራል ነው። እውነተኛ እንጨቱ ትክክለኛ እንጨት ነው። ያው ነክተሽም ማረጋገጥ የምትችሉ እሷ እንጨት ላይ ነው እንግዲህ ጎን ለጎን እነዚህን እየተበሳ የገቡት። ይሄ እንዳልሽው የወይራ ፍሬ መባል ይችላል። ብዙ ጊዜ ግን ኮፊ ሃውሶች ነው የሚይዙት። ፍሬውም ይመሳሰላል። ቡና ፍሬውም ለቡና የቀረበ ስለሆነ ኮፊ ሃውሶች ወስዱታል። በጣም ሪል ነው የሚመስለው። በጣም ዋጋው 22000 ብር ነው። እዚህ 22000 ብር በጣም ያምራል። ተመልካቾች ደግሞ የበለጠ መተው በአካል ቢያዩት ዋጋው ይገባዋል ይላሉ ብዬ አስባለሁ። ልክ ነው በእውነት በጣም ያምራል። ይሄን ቢሮ ራሱ እንዴት ውበቱን እንደቀየረው ያስታውቃል። ለማሳመሪያ ብለን ያስገባነው ነው ይመስላችሁ። አንዳንድ ሰው ግን የሚሸጡ ናቸው።
እሺ እነዚህ የአበባ ማስቀመጫዎቹ ከሳይዝ ከከለር አንፃር ልዩነት ይፈጥራሉ? ዋጋቸውስ ምን ያህል ነው? እነዚህ አበባ ማስቀመጫዎቹ አገር ውስጥ የሚመረቱ ናቸው። ፋይበር ፖቶች ናቸው። 6 ሺህ ብር ነው የሚሸጡት። እነዚህ ከዚህ ዝቅ የሚልም ከዚህ ከፍ የሚልም አለ። ለምሳሌ ይሄ ከነሱ ከፍ ይላል 7500 ብር ነው። ከለሩ ምናምን ሳይሆን ዋጋውን የሚፈጥረው ያው የፋይበሩ ሳይዝ ነው። በሜትር አለ ዋጋ የሚወጣው እና ደግሞ ላይ ያለው ዲዛይንም ዋጋውን የተለያየ እንዲሆን ያደርገዋል። ስለዚህ እነዚህ 6000 ብር ናቸው። ከነ ፖቶቹም ከፈለጉ ቅድም እንደልኩሽ መውሰድ ይችላሉ። ብቻቸው እነዚህ ብቻቸው ነው ወይ አበባውን ብቻውን መጥተው መግዛትም ይችላሉ። በጣም አሪፍ። ወደ አበባ ቢዝነስ መግባት ለሚፈልጉ ሰዎች አንተ እዚህ ዘርፍ ላይ እንደቆየ ሰው እንዴት ነው ስራው ያዋጣል? ወደዚህ ስራ ቢገቡ ጥሩ ነው ብለህ ትመክራለህ? ወደዚህ ስራስ መግባት ለሚፈልጉ ሰዎች ደግሞ ምን ቅድመ ሁኔታዎችን ማወቅ አለባቸው? ከመጨረሻው ጥያቄሽ ልጀምር። ቅድመ ሁኔታው ምንድነው ለሚለው ማለት ነው። የመጀመሪያው ቅድመ ሁኔታ እዚህ ስራ ላይ መግባት ለሚፈልግ ሰው የተወሰነ ፍሬዎች ይዞ ለምሳሌ መኖሪያ ቤቱ አካባቢ ሊሆን ይችላል፣ ሌላ ስራ እየሰራም ሊሆን ይችላል። እዛ አካባቢ ማስተዋወቅ መጀመር መቻል አለበት። ዝም ብለሽ አንቺ ስለገዛሽ ሰው መጥቶ ላይገዛሽ ይችላል። መጀመርሽም ማወቅ አለበት። ቅድመ ሁኔታው የተወሰነ ፍሬ ይዞ መጀመር ነው። ያንንም ከፈለጉ እኛ ጋርም በነጋዴ ሂሳብ እናስረክባቸዋለን። ቀጥሎ ደግሞ ስራው እንዴት ነው ላልሽው፣ ሰው ከጊዜ ወደ ጊዜ ብዙ ጫና እየበዛበት ስለመጣ እንዲህ ትንንሽ የሚባሉ ነገሮችን እየረሳ መጥቷል። አበባ መንከባከብ ምናምን፣ ቤት ማስተካከል እየረሳ ስለመጣ በጣም ይፈለጋሉ። አሁን ለምሳሌ እዚህ ፊት ለፊትሽ የምታያት ቅድም እኛም ልንሞክርና ያመጣናት ያልንሽ ይችኛዋ ተክል 15 ፍሬ አካባቢ ኦርደር አንድ ሰው አድርጎ ነው ያቀር። አንድ ሰው ብቻ የተለያየ ቦታ ወስዶ ሊሸጠው ማለት ነው። እሱ እንግዲህ ዲማንድ ስላለው ነው እንደዛ እየወሰደ ያለው። ስለዚህ አሁን እየተለመደ ያለው በብዛት ከተማ ላይ አዲስ አበባ፣ ሐዋሳ፣ ባህር ዳር አካባቢ ነው። ግን ገጠር ከተማ ላይ እየኖረ ያለ ይሄንን ቪዲዮ የሚከታተል ሰው ካለ ቅድም እንዳልኩሽ 2 ፍሬ 3 ፍሬ ወስዶ መሞከር ይችላል። ስለዚህ ስራው በደንብ አዋጭ ነው፣ ምንም ጥያቄ የለውም። ትርፉም ቆንጆ ነው። መልካም። በምን ያህል ካፒታል መጀመር ይችላሉ? ለምሳሌ አሁን ባነሳ ነው አንድ 3 ፍሬ ቢወስዱ አብዛኞቹ 20 ሺህ ብር 17 19 ይሻላሉ። እኛ ደግሞ በመረካቢያ ጋር ብንሰጣቸው ለመነሻ ያህል እስከ 75 ሺህ እስከ 100 ሺህ ብር መጀመር ይችላሉ፣ ካሉበት ቦታ ከኪራያቸው ጨምሮ ማለት ነው። መልካም። እሺ ካንተ ጋር መጥተው እነዚህን እቃዎች መግዛት ለሚፈልጉ ሰዎች የዴሊቨሪ አገልግሎት ማግኘት ይችላሉ? ዴሊቨሪም ይችላሉ። አድራሻችንን ከፈለጉ ጀሞ አካባቢ ነው ያለነው። ዴሊቨሪ ግን በማንኛውም ኢትዮጵያ ውስጥ ባለ ቦታ እንልካለን። መኪና የሚደርስበት ቦታ ሁሉ ይላካል በነፃ። በጣም ደስ ይላል። አድራሻችሁ የት ይገኛል? ስልክ ቁጥርም እንዲሁ። አድራሻችን ጀሞ 1 ሀውዲ ሞል ህንፃ ሁለተኛ ፎቅ ላይ እንገኛለን። ስልካችን 0902 46 76 23 በስራ ሰዓት ይደውሉልን። እሺ በጣም አድርጌ አመሰግናለሁ ስለነበረን ጊዜ። ቴንኪዩ። እኔም አመሰግናለሁ። መልካም ጊዜ። ውድ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበረ። በጣም የሚያማምሩ ለተለያዩ አይነት አገልግሎት ልታውላቸው የምትችሏቸው እንደነዚህ አይነት የሚያማምሩ የቤት ውስጥ የቢሮ እንዲሁም ደግሞ የካፌ አበባዎችን ተደራጅታችሁ እንዲሁም ደግሞ በራሳችሁ መጀመር ለምትፈልጉ ሰዎች ዛሬ ስናስቃኛችሁ ቆይተናል። ይሄንን ቢዝነስ መጀመር ለምትፈልጉ ሰዎች ከታች በምናስቀምጠው ስልክ ደውላችሁ መጀመር ትችላላችሁ። ከዛም በተጨማሪ ደግሞ ለግል አገልግሎታችሁ መጠቀም ለምትፈልጉ ሰዎች ደውላችሁ መግዛት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።